የሚለው አስተሳሰብ እግዚአብሔርን እንደ ሰው አድርጎ ከማሰብ እንዳይመነጭ መጠንቀቅ አለብን። እግዚአብሔር እኛ ታይም ላይን ውስጥ የለም ማለት ትናንት፣ ዛሬ፣ ነገ የምንለው እኛ ነን። ፓስት ፕሬዘንት እና ፊውቸር የሚባለው እኛ ጋር ነው ያለው። እግዚአብሔር ትናንትም ዛሬም ነገም ያው ነው ለሱ አሁን። ስለዚህ እግዚአብሔር ከኛ ታይም ላይን ውጪ ነው። ትናንት የለውም፣ ዛሬ የለውም፣ ነገ የለውም። ሁሉም አሁን እንደሚሆን ነው በፊቱ። አስቀድሞ ማወቅን ከመወሰን ለይተን ማየት አለብን። ፕሪደስቲኔሽን እና ፎር ኖሌጅ ማለት ነው። ስለዚህ ነገሮችን አስቀድሞ ያውቃል ማለት አስቀድሞ እንዲሆኑ ይወስናል ማለት አይደለም ነው። እሳትና ውሃ ከፊት አቀረብኩልህ፣ ወደ ወደድከው እጅን ስደድ። ስለዚህ ፍሪ ነህ ወደዛም ወደዚህም ለማድረግ ማለት ነው። እግዚአብሔር ፈቀደው ማለት ወደደው ማለት አይደለም። ሁሉን ነገር የፈቀዳቸው ግን ያልወደዳቸው ነገሮች አሉ። ለምሳሌ እኔ ከዚህ እንደወጣን ለአንድ ድሃ ሳንቲም ብሰጥ ያ እግዚአብሔር ደግሞ እንደው በትዕቢት ተነሳስቼ አንዱ ሰው ብገለው በማንፈቅ ሁሉም ነገር የሚሆነው በእግዚአብሔር ፍቃድ ነው። ሁሉም ነገር ካለ እሱ ነው። አሁን እዚህ ላይ ሲሆን አይ እሱ ቀዝቀዝ እንላለን። ምን መሰለህ መፍቀድና መውደድን መለየት መቻል አለ። ለምሳሌ አንተ ከስርህ የሚሰራ ሰራተኛ ዛሬ ጉዳይ ስላለኝ 1 ሰዓት ቀድሜ ልውጣ አለ፣ ፈቀድክለት። በማግስቱ ደግሞ ዛሬ የሥራ ሞራሌ ስለመጣ 1 ሰዓት ጨምር አይልም። ግን ያው ለምሳሌ አይልም፣ ግን 1 ሰዓት ጨምሬ ልስራ ቢል ፈቅድለታል። ሁለቴ ፈቀድክ፣ ግን ይለያያል አይለያይም? ምንድነው ልጅነቱ? አንደኛው ፍቃድ ስራውን መተው ነው። ሁለተኛ ስራው ላይ ጨምሮ አንተ ግን የሚሰማህ ስሜት ስትፈቅድ ሁለቱንም ፈቅዳል። ስራ ትቼ ልሂድም ሲል ፈቅዳል፣ ስራ ጨምሬ ልስራም ሲል ፈቅዳል። ግን የቱን ነው የምትወደው የበለጠ? ጨምሬ ልስራ ያለው። ስለዚህ ምድር ላይ የሚሆኑ ነገሮች የወደዳቸው አሉ፣ የፈቀዳቸው አሉ። ባይወዳቸውም ግን እንዲሆኑ የተዋቸው ፐርሚት ማድረግና ዊል ማድረግ ማለት። እግዚአብሔር ፈርዖንን ልቡን አደነደነው፣ እስራኤልን ልቀቅ ብሎ ሙሴን ላከበት። አደነደነው፣ ፈርዖንም እምቢ አለ ይላል። የራሱ እያደነደነ ነው ወይ በዚህ ልቀቅ ነው? አደነደነው ማለት ተወው ማለት። ለምሳሌ ይሄን ልጅ አበላሸሹ ይላል አባት ተነስቶ አይደል? ተበላሻልሹ ማለት አይደል? ዝም ስላልሹ። እግዚአብሔር ፈርዖንን እኮ ባንዴ ጠምዝዞ እንዲለቅ ማድረግ ይችላል። ግን ተወው፣ አደነደነው፣ በቃ ልብ እንደፈለገው ብሎ ተወው ማለት ነው። እግዚአብሔር የማይፈቅደውንም የሚሰሩ ሰዎች ፈቅዶ ነው ግን አይወደውም ነው። ግልጽ ነው አይደል? ስለዚህ አስቀድሞ የተወሰነ ነው የሚለው አስተሳሰብ የኦርቶዶክስ ትምህርት አይደለም። እንደዛ ከሆነ ማን እንደሚጸድቅ ማን እንደሚኮነን ተቆጥሮ ካለቀ ምን አለፈ? ሁለተኛ ሕግስ ለምን ይሰጣል? እግዚአብሔር ነፃ ካልሆነ ለምሳሌ በር ቆልፌብህ አትውጣ ብለህ ባልልህ ምን ልዩነት አለ? አትወጣ ቆልፌዋለሁ። ሕግ እኮ ራሱ ነፃ መሆናችንን ያሳያል አይደል? አታድርጉ ከተባለ ማድረግም እንችላለን ማለት ነው። ደይዴ ካበዘ ፈቀድካ